ሰላም ወደ አድማጮቻችን በዲኒ ሁሰን ጉዳይ እንግዲህ ወደ ቸልሲ የሚመጣቱ ነገር አሁን እርግጥ የሆነ የመጣ ይመስላል። ይህ ተጫዋች ማንን ያስታውሰናል የሚል ነው እንግዲህ የሚሆነው የዛሬ ፕሮግራማችን። ከዛ ውጭ ምን አይነት ብቃት አለው ስለ ዲኒ ሁሰን የመከላከል ብቃት የምንነግራቸው አዳዲስ መረጃዎች ይኖራሉ። ቸልሲ ይህንን ተጫዋች ለማስፈረም በደንብ ገፍቶ እየሄደ ይገኛል። ቸልሲ፣ አርሰናል፣ ሊቨርፑል በጥብቅ የሚፈልጉት ናቸው። ሌሎች ቡድኖችም በጣም ይፈልጉታል። ነገር ግን እነዚህን ቡድኖች ያክል እንዳልሆነ ብዙ መረጃዎች ይጠቁማሉ። ዲኒ ሁሰን ማን ነው ብለን ስናይ እንግዲህ ይህ የ20 ዓመት ኔዘርላንዳዊና እንዲሁም ደግሞ ስፔናዊ የሆነ ነገር ግን የሚደግፈው ወይም ደግሞ ሀገሩን ወክሎ የሚጫወተው ለስፔን ብሔራዊ ቡድን ነው። ገና 20 ዓመቱ ቢሆንም ግን በ20 ዓመቱ በዓለም እግር ኳስ ላይ ከታዩ ምርጥ ብቃት ካላቸው ተከላካዮች ውስጥ አንዱ መጠቀስ የሚችሉ በተለይ በዘንድሮ ባንዶሪ ራዮላው በርነማውስ ውስጥ ትልቅ ሚና የነበረው ተጫዋች ነው። ጥሩ ፐርፎርማንሶቹን ማንሳት እንችላለን። ባንዶሪ ራዮላ በበርነማውስ ውስጥ በተለይ ከዛባሪያን ሊጋ ጥሩ ጥምረትን ፈጥሯል። በተለይ ደግሞ በኔሽንስ ሊግስ እንግዲህ ብቃቱን በሚገባ ማሳየት ችሏል። በቅርብ ጊዜያቶች ለስፔን ብሔራዊ ቡድን መጫወቱን ተከትሎ ማለት ነው። ስለዚህ ምን ብቃቶች አሉት ብለን የምናየው ይሆናል። እውነት ቸልሲ ዲኒ ሁሰንን ማስፈረም አለበት ወይ? ምን ትላላችሁ አድማጮቻችን? ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር ያደርሰናል። ዲኒ ሁሰን ግን በእናንተ እይታ የቸልሲ የሚፈልገው አይነት ተከላካይ ነው ወይ? አዳዲስ መረጃዎቹ የሚወጡት የሚያሳዩት ቸልሲ ዲኒ ሁሰንን ብቻ ሳይሆን ሌላኛው ተጫዋች የሆነውን ማረክ ጉሂን ሁለቱንም የማምጣት እቅድና ቸልሲ የተከላካዩን ቦታዎችን ማስተካከል ይፈልጋል። ይህ ጥሩ ሁኔታ ነው። ነገር ግን በዲኒ ሁሰን ብቻ መፈረም ቸልሲ የተለየ የመከላከል አቅምን ያገኛል ብዬ አላስብም። የማርክ ጉሂ መምጣት የሚችል ከሆነ ግን በጣም ቡድኑ ማሳደግ የሚቻለው ነው። የዲኒ ሁሰንን ብቃት ካያችሁ ግን ወደ አድማጮቻችን ይህ ተከላካይ በጣም አስደማሚ ሆኖ የሚታይ ነው። እንግዲህ ምን አይነት ብቃቶች አሉት ብለን ስናይ እንግዲህ ቸልሲን መምረጡ ለሱ ለመጀመሪያ እድል የሚሆነው በጣም የተሻለ ነው። ቸልሲ በጥሩ ፐርፎርማንስ ያለ ማደግ ላይ የሚመረኮዝ ጥሩ ፐርፎርማንስን ብቻ ሳይሆን ደግሞ ማሳየት የሚችለው ታዳጊዎች አብሮት ያሉት ናቸው። ስለዚህ ምቹ ቦታ ይመስለኛል። ለንደን ያለ ቡድን ነው። አርሰናል ወይም ሊቨርፑል ቢሄድ በጣም ጠንካራ የሆኑ ተከላካዮች አሉ። ስለዚህ የመሰለፍ እድልን የማግኘት እድሉ ጠባብ ነው የሚሆነው። ቸልሲ ግን የተሻለ እድል የሚሰጠው ይመስለኛል። የዲኒ ሁሰን ትልቁ ከዴቪድ ሉዊዝ ጋር ምን ያመሳስለዋል ብትሉ ለምሳሌ እኔ ዴቪድ ሉዊዝን የሚመስል ባህሪ ያለው አንደኛ በግራ የመሃል ተከላካይነት ቦታ መሰለፉን ተከትሎ በግራ እግሩ በጣም ጥሩ ኳሶችን ያደርጋል። ዴቪድ ሉዊዝም እንደዚህ አይነት ብቃት እንደነበረው የምታስታውስ ነው። ረጃጅም ኳሶች ላይ በጣም ጥሩ ነው። በቀኝም በግራው መጫወቱን ተከትሎ በትክክለኛው ቦታ ትክክለኛው ሰዓት የሚገኝ ተከላካይ ነው። እንግዲህ በሌላው በኩል ደግሞ ካያችሁት ክሪስቲያንሰንን የሚያስታውስ በአካል ፊዚካሉ ደቀቅ ቢልም ግን በጣም የአንድ ለአንድ ግንኙነቶች ላይ ጠንካራ ብቃት ያለው ተጫዋች እንደነበር የሚታይ ነው። እንግዲህ በተለይ የክሪስታል ፓላስን ጨዋታ የምታስታውሱት ከሆነ ከበርንማውዝ ጋር ማቴታን የያዘበት መንገድ በጣም የተለየ እንደነበር የሚታወስ ነው። ያ ብቻ ግን አይደለም። በጣም የተለየ የሚያደርገው ለቸልሲ የተለየ ድልን የሚያመጣው ከቆሙ ኳሶች በጣም ጠንካራ የሚባል መከላከልና ማጥቃት አለው። ቁመቱ 1.93 መሆኑን ተከትሎ በተለይ ከዛ ውጭ አማካኝ እስከሚመስል ድረስ ረጃጅም ኳሶችን ፓስ ማድረግ የሚችለው ሁሌም ዝግጁ ነው። መከላከሉንም ቡድኑን ሽፋን ሲሰጥ በጣም ጥሩ ነው። እንግዲህ ለተከላካዩ ጥሩ ፐርፎርማንስ የሚባል ቁመት አለው፣ ጥሩ ፍጥነት አለው፣ ጥሩ ቦታዎችን የመሸፈን አቅም አለው። ለቸልሲ ደግሞ የተለየ ዋጋን የሚያስወጣ አይመስለኝም። 50 ሚሊዮን ፓውንድ ማለት ስርቆት የሚባል ያክል ነው ለዚህ ተጫዋች። ምክንያቱም ከቡድኖች ጋር ብትደራደር ይህ ተጫዋች 90 ሚሊዮን ፓውንድ ያወጣል ብለው ሊያስቡ ይችላሉ። ገና አዲስ የሚወጣ ታዳጊ መሆኑ ተከትሎ ማለት ነው። ለስፔን ብሔራዊ ቡድን እንግዲህ በስፔን ያሉ ሪያል ማድሪድና ባርሴሎና እንደሚፈልጉት ይታወቅ። እንግዲህ ቁጥራዊ መረጃዎቹ ስለ ዲኒ ሁሰን ምን ይላሉ የሚለው ልንገራችሁ። ዲኒ ሁሰን እንግዲህ በመከላከሉ ካየነው በኳሶችን በማቋረጥ 99% ወይም ደግሞ በዓለም ላይ ካሉ ምርጥ ተከላካዮች 1% ውስጥ የሚገባ ነው። በጨዋታ ውስጥ 2 ኳሶችን ጎል የመሆን እድል ያላቸውን ማቋረጥ የሚችል ነው። በክሊራንስ ኳሱን በማጽዳት ካያችሁት ደግሞ በጨዋታ 7 ኳሶችን ያጸዳል። 97% ላይ የሚያስቀምጠው ነው። አጠቃላይ እንግዲህ ይህ ፐርፎርማንሱ በዓለም ላይ ካሉ ምርጥ ተከላካዮች ውስጥ የሚያስቀምጠው ኤክስፔክትድ ጎል እና ኤክስፔክትድ አሲስት ጎል የሚሆኑ ድሎችን በመፍጠርና ጎል የሚሆኑ ኳሶችን በመከላከል ነገር ካያችሁት ደግሞ በጣም አስደማሚ ነው። ዳልማቻችን ይህ ልጅ በተከላካይ መስመር ሆኖ ብዙ ድሎችን ለመፍጠር የሚያግዝ ጥሩ ብቃት ያለው ተጫዋች። ቸልሲ እንደ ቡድን ይህ ተጫዋች ያስፈልጋቸዋል። አየር ላይ ኳሱን መከላከል በጣም ጎበዝ የሚባል ተጫዋች ነው። ያንን ምንም ቸልሲ የሚያስፈልግ ኢንዞ ማሬስካ በአጨዋወት ስታይላቸው ውስጥ ጥሩ ሚና አጎልብቶ ሊወጣ የሚችል ይመስለኛል። ከዛም ውጭ እንግዲህ በቸልሲ እይታ ካያችሁት በሚቀጥለው ውድድር ዓመት ፎፋና፣ ዲኒ ሁሰን፣ ኮልዊል እንዲሁም ደግሞ አቺፖንግ
ቻሎባ የሚቆይ ከሆነ እነዚህ ተጫዋቾች ማስቀረት የተሻለ ውጤታማ የሚያደርጋቸው ይሆናል። በጣም ደግሞ ተመራጭ የሚያደርገው የዚህ ተጫዋች የአንድ ለአንድ ግንኙነቱና በእግር ኳስ ታሪክ ብዙ ጊዜ የሚባለው የነ ጆን ቴሪ፣ ሪዮ ፈርዲናንድ የነበራቸው ምርጥ ብቃት ምንድነው? ጨዋታ የማንበብ ብቃት። ይህንን በስልጠና አታመጣው። በእግር ኳስን በስልጠና በታክቲክ የማታመጣው ጨዋታውን የመረዳትና በትክክለኛው ቦታ ትክክለኛው ሰዓት ላይ መገኘት የተለየ ብቃት ያለው ተጫዋች ነው። ለምሳሌ በቁጥራዊ መረጃዎቹ ካየነው የዲን ሁይሰን ነው በመከላከል አቅሙ ለምሳሌ ካየነው በጨዋታዎች ውስጥ 10 ኳሶችን የማስጣል አቅም አለው። በአጠቃላይ ደምረን ካየነው በጨዋታ ውስጥ 75% የመከላከል አቅም አለው። የተለየ ነው እንግዲህ በጣም ጥሩ ቁጥር ነው። ኢንተርሴፕሽን ስናየው ደግሞ 5.37 ኳሶችን በአጠቃላይ 78 እድሎችን በጨዋታዎች ውስጥ ለማቆም ጥረቶችን የሚያደርገው የተዘጋጀ መከላከል አክቲቭ ዲፌንዲንግ የምንለው ማለት ነው። ለቸልሲ ብዙ ችግሮችን መቅረፍ የሚችል ተጫዋች ነው። በግልጽ እንደሚታየው ለደማቻችን የዲን ሁይሰን አንደኛ በልዩ ሁኔታ በቀኝም በግራ መሰለፍ መቻሉ በመሃል ተከላካይነት በጣም አስፈላጊ ነው። ስለዚህ ኮልዊልን ጋር ከፎፋና ጋር መሰለፍ ይችላል። አንድ ተመራጭ ያደርገዋል። ቸልሲ ከኳስ ጋር በጣም ምቾት ያለው ፕሮግረስ የሚያደርግ ኳሱን ወደፊት መውሰድ የሚችል ቸልሲ በተለይ ፎፋና በደለባቸው ጨዋታዎች የተቸገረውን ኳሱን ወደፊት የሚወስድ ተጫዋችን ከዲን ሁይሰን የሚያገኝ ይሆናል። ፎፋና በጉዳት እየተቸገረ እንዳለ በግልጽ የሚታይ ችግር ነው። ስለዚህ ቸልሲዎች ሌላኛው መንገድ ይሆናል ይህንን ለመፍታት። ሌላኛው የሚሆነው ቸልሲ ከአማካኝ በኩል ተጫዋቾችን ድጋፍ አድርጎ ማንበብ የሚችል በተለይ ለካይሴዶ ጥሩ እይታዎችን የሚሰጥ ተጫዋች ይሆናል ብዬ አስባለሁ። ከዛ ውጭ ደግሞ ለፓልመር እና ለኔቶ ወይም ደግሞ ለማዱዌኬ ረጃጅም ኳሶችን መጣል ይችላል። ለጃክሰንም በዚሁ ተጨማሪ ማለት ነው። ስለዚህ ይህ ቡድን ማሻሻል የሚችል ይሆናል ብዬ አስባለሁ። ነገር ግን የቸልሲ የመከላከል ችግር በዲን ሁይሰን ብቻ ሊፈታ አይችልም። ሌላ ልምድ ያለው ተጫዋች አምበል የሚሆን ተጫዋች ቢያመጡ ደግሞ ተመራጭ ነው የሚሆነው። በተለይ ደማርክ ጉያ አይነትን ተጫዋች ብታመጣ ዲን ሁይሰን፣ ማርቲኔሊ፣ ፎፋና እንዲሁም ኮልዊል ካለ በፕሪሚየር ሊጉ ላይ ጠንካራው ነው መፋለም የሚችል ነው። የቻምፒዮንስ ሊግ ተሳትፎ ተስፋቸውን የሚያገኙ ከሆኑ እነዚህ ሁሉ እድሎችን ያመጣል። ቸልሲ አንዱ እንግዲህ በቻምፒዮንስ ሊግ የመሳተፍ እድል ካላቸው እንደዚህ አይነት ተጫዋቾችን መሳብ እንዲችሉ ያግዛቸዋል። የመስመር ተጫዋቾችንም ብዙ ተጫዋቾችን ይፈልጋል። የክረምቱ የቸልሲ ዝውውር በቻምፒዮንስ ሊጉ ተሳትፎ ላይ በጣም የሚመረኮዝ እንደሆነ ብዙ መረጃዎች ያሳያሉ። ቸልሲ በቻምፒዮንስ ሊግ የሚሳተፍ ከሆነ አጥቂው የሚፈልገውን አጥቂ የሚፈልገውን አማካኝና የሚፈልገውን ተከላካይ ማምጣት ይችላል። ከሌሎች ቡድኖች ጋር ተፎካክሮ አሁን እያመጣ አይደለም የሚል እይታ አይደለም ያለኝ። ነገር ግን በጣም የተሻለ ያደርጋል በቻምፒዮንስ ሊግ የሚሳተፍ ከሆነ ያንን በሚገባ መጨረስ ይጠበቅባቸዋል። በኮንፈረንስ ሊጉም ዋንጫውን ማሸነፍም ሌላኛው ሂደት ነው ለኤንዞ ማሬስካ። ነገር ግን የዚህ የዲን ሁይሰን ተከላካዩ መምጣት በተለይ ባንዶኒ ራዮላ ኢንተንሲቲ ባለው እግር ኳስ ውስጥ ያደገ ተጫዋች ነው። በጣም ጥሩ የሚባሉ ለምሳሌ ከበረኛ ጋር ማየት ጨዋታን ማንበብ አቅሙ በጣም ነው የገረመኝ። ሂደቶችን የምታዩ ከሆነ ከበረኛ ጀርባ ታዩታላችሁ። ከኬፓ ጋር እንኳን ኬፓን ምርጥ በረኛ ያስባለ ነው። ዛባራኒ በጣም ጥሩ የሚባል ተከላካይ ሆኖ ነው ያዩት። የበርንማውዝ ተከላካይ ኬዝም ሽፋን ይሰጠዋል። የበርንማውዝ የተከላካይ መስመሩ ማለት ነው። ስለዚህ ጥሩ ሂደቱ ነው። በርንማውዝ በአጠቃላይ እንደ ቡድን የሰሩት መንገድ የሚደነቅ ነው። ነገር ግን ይህንን ተጫዋች ቸልሲዎች ከዚህ በፊት የማምጣት ፍላጎት ነበራቸው ባለፈው ክረምት ማለት ነው። ነገር ግን ድርድሮቹ አልተሳኩም። ከዛ ወደ ሬናቶ ቬጋ ሄዱ ማለት ነው። ነገር ግን ሬናቶ ቬጋን ከማስፈረም ይልቅ ይህንን ተጫዋች ማምጣት ቢችሉ ኖሮ ውጤታማነቱ የሚቀጥል ነው የሚታይ ነበር። በተለይ ይህ ተጫዋች ከጁቬንቱስ ታዳጊ ማዕከል ወደ ሮማ ቀና ከሮማ በቀጥታ ወደ በርንማውዝ ነው ያለው። 20% ሽያጩ የሚሆነው ለጁቬንቱስ ነው። ሰላም ወደ ተማቻችን ይህ የስፖርት ነው። ለተሸኮሚ ሰብስክራይብ ማድረጋችሁን አትርሱ።